በአዋድ የተሰጠው የ3 ዓመት በፓርላማ የተራዘመለት 1 ዓመት በጥቅሉ 4 ዓመታቱ ሊጠናቀቁ 44 ቀናት ወይም 1 ወር ከ2 ሳምንት የቀረው የሀገራዊ ምክክር ኮሚሽን በቀሩት ጥቂት ሳምንታት የቻለውን ሁሉ ለማድረግ እየጣረ መሆኑን በየአፍታው የሚያሰራጫቸው መረጃዎች ያመለክታሉ። ኮሚሽኑ ለስራዬ እንቅፋት ሆነዋል ካላቸው ጉዳዮች መካከል ራሳቸውን ከጅምሩና በሂደት ያገለሉ የፖለቲካ ፓርቲዎች፣ በትጥቅ ትግል ላይ የሚገኙ አካላትና በትግራይ ክልል ስራው አለመጀመሩ መሆኑን ኮሚሽነሮቹ ከ1 ወር ገደማ በፊት ከፖለቲካ ፓርቲዎች ጋር ባደረጉት ውይይት ተናግረዋል። በቅርቡ ግን በትግራይ ክልል ስራው እንደሚጀምር ማስታውቋል። ዋና ኮሚሽነሩ መስፍን አርአያ የክልሉ ጊዜያዊ አስተዳደር መስራት ትችላላችሁ እንዳላቸው ህጋዊ ሰውነቱ በምርጫ ቦርድ የተሰረዘው ህወሓትም ትግራይ ከምትገኝበት ወቅታዊ ሁኔታ አንጻር ምክክር ቅንጦት እንደሆነ ቢገልጽም አትስሩ ሲል እንዳልከለከላቸው አመልክተዋል። ይህ በእንዲህ እንዳለ የኮሚሽኑ ዋነኛ ዓላማ ጠቅላይ ሚኒስትር አብይ አህመድን ፕሬዝዳንት ማድረግ ነው የሚለው መላምት ስላለፉት 2 ዓመታት በስፋት ሲንጸባረቅ ከርሟል። በፓርላማ ጭምር በጥያቄነት ተነስቶ መንግስትም ምን ችግር አለው የሚለው ምላሽ ሰጥቶበታል። የማለዳ ትንታኔ 1 ወር ከ2 ሳምንት በቀሩት ኮሚሽኑ ላይ ትኩረት በማድረግ ለተከታዮቹ ደቂቃዎች ይዘልቃል። አብረን እንቆይ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከጅምሩም ቢሆን የመንግስት እጅ ስራ ነው ያሉ አካላት ለአብነትም ኦፌኮ፣ ህብር ኢትዮጵያ፣ የወላይታ ብሔራዊ ንቅናቄን ያቀፈው የተቃዋሚ የፖለቲካ ፓርቲዎች ስብስብ ኮኮስ አባላት አንሳተፍም ብለው ራሳቸውን አግልለዋል። በአንጻሩም ኮሚሽኑ አንዳች አይነት ለውጥ ሊያዋልድ ይችላል የሚል ተስፋ የሰነቁ ፖለቲካ ፓርቲዎች እየተሳተፉ ዘልቀዋል። ኮሚሽኑ በአዋጅ በተሰጠው ስልጣን መሰረት ስራውን ማገባደድ የነበረበት በ3 ዓመት ጊዜ ውስጥ ቢሆንም አጀንዳ እንኳን ማሰባሰብ የጀመረው 2 ዓመታት ዘግይቶ ነበር። ኮሚሽኑ በሚቋቋምበት ጊዜ ኢትዮጵያ በሰሜኑ ጦርነት፣ በኦሮሚያ ክልል ግጭት እየተናጠች ነበር። ይህ ይገደናል ያሉት ልሂቃን የታጠቁ ኃይሎችም በመድረኩ እንዲሳተፉ ሲጠይቁ ነበር። ከታጠቁ ኃይሎች በኩል በጎ ምላሽ ስለማግኘታቸው ባይታወቅም ኮሚሽነሮቹ ግን ለበርካታ ጊዜያት የተሳተፉ ጥሪን አቅርበዋል። ዋና ኮሚሽነሩ መስፍን አርአያ ግጭቶች ስራቸው እያስተጓጎለው መሆኑን ጠቅሰው ያለምንም ቅድመ ሁኔታ እንዲቆሙ ጠይቀው ነበር። ኮሚሽኑ የተቋቋመበትን ተግባርና ኃላፊነት ለመወጣት ከፍተኛ እንቅስቃሴ እያደረገ ባለበት አጀንዳዎች ለመሰብሰብ ኮሚሽኑ በተዘጋጀበት በዚህ ወቅት በተለያዩ የሀገራችን ክፍሎች እየታዩ ያሉ ደም አፋሳሽ ግጭቶች የኮሚሽኑን ስራ አዳጋች እያደረጉት ይገኛሉ። በመሆኑም የኮሚሽኑ ምክር ቤት ነሐሴ 1 ቀን 2015 ዓ.ም ባደረገው ልዩ ስብሰባ በመላው ሀገራችን የሚታዩ ግጭቶች በአስቸኳይ ያለአንዳች ቅድመ ሁኔታ ቆመው የሚመለከታቸው አካላት በሙሉ አሉን የሚሏቸውን ልዩነቶች ወይም ጥያቄዎች በጠረጴዛ ዙሪያ ተቀምጠው በምክክር እንዲፈቱ አስቸኳይ ሀገራዊ ጥሪ ኮሚሽኑ ያቀርባል። ይህ በእንዲህ እንዳለ የምክክር ኮሚሽኑ በወርሃ ግንቦት 2016 ዓ.ም የጀመረውን የአጀንዳ ማሰባሰብ መርሃ ግብር በሚያጠናቀቅበት ወቅት ጠቅላይ ሚኒስትር አብይ አህመድ ያደረጉት ንግግር ያልተጠበቀ እንደነበር ይታወሳል። አብይ በወቅቱ በኢትዮጵያ ከዚህ በኋላ የሽግግር መንግስት አይኖርም ብለው ነበር። አንዳንድ ጊዜ ሀሳቦች ከግራ ከቀኝ ይነሳሉ። ለምሳሌ የሽግግር መንግስት የሚል ሀሳብ ይነሳል። ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። ኢትዮጵያ ውስጥ የሚኖረው በምርጫ የተመረጠ መንግስት ብቻ ነው። በህዝብ ውሳኔ የተመረጠ መንግስት ብቻ ነው። ለምን እንኳን እንደ እድርና ቁብ ሰብሰብ ብለን ተውትና አሁን ባለንበት ቁመናን ጠንክረን የምናስበው መከወን ችግር ሆኗል። ለምን ሽግግር ይላሉ ያላችሁ እንደሆነ በቀላሉ መሀላችን ገብተው ሊጫወቱ፣ ሊከፋፍሉ፣ ሊበትኑ የሚፈልጉ ኃይሎች የሚያዩት ሀሳብ እንጂ የኢትዮጵያን ሀሳብ አይደለም። ኢትዮጵያውያን ወጣ ብለው ከነሱ ቋንቋ ውጭ ካለ ሰው ጋር ሲነጋገሩ ያደጉ የሰለጠኑ ይመስላቸዋል። የስልጣኔ ምንጭ ግን እኛ ኢትዮጵያውያን ነን።
በሌሎቹ ሀገራት በተካሄዱ መሰል የውይይት መድረኮች የሽግግር መንግስት ብቻ ሳይሆን የሀገሪቱ መሪ እስከ መለወጥ የተለጠጡ ውሳኔዎች የተላለፉባቸው መሆናቸውን ታሪክ ያስረዳል። ኮሚሽነሮቹ በዚያው መድረክ ለጠቅላይ ሚኒስትሩ ንግግር ምላሽ አልሰጡም። ይሁንና በማግስቱ ጥያቄ የቀረበላቸው ኮሚሽነር ዮናስ አዳዬ ሂደቱ ሳይሆን ዋናው ውጤቱ ነው የሚል አስተያየት መስጠታቸውና በግልጽ የጠቅላይ ሚኒስትሩን ንግግር አለመተቸታቸው የኮሚሽኑን ቅቡልነት ይጎዳዋል የሚሉ አስተያየቶችን እንዲሰጡበት አስገድዷል። በእርግጥ ጠቅላይ ሚኒስትር አብይ የኮሚሽኑን ስልጣን በተመለከተ ምንም ሚና እንደሌለው የተናገሩት በተቋቋመበት ሰሞን ነበር። ለቀጣዮቹ 4 ዓመታት በምርጫ መንግስት የተመሰረተው ብልጽግና ሀገሪቱን ይመራል። ከዚያ በመለስ ባሉ ጉዳዮች ግን በምክክር ኮሚሽኑ ስር መነጋገር ይቻላል ነበር ያሉት። ባለፈው ዓመት ደግሞ የኮሚሽኑ ተልዕኮ አብይ ፕሬዝዳንት ማድረግ ነው የሚለው መላምት ሞገዱን ተቆጣጥሮት የመንግስት ባለስልጣናትም ምላሽ እንዲሰጡበት ተጠይቀው ነበር። የአፍሪካ ስራ አመራር ልህቀት አካዳሚ ፕሬዝዳንት ዛዲግ አብርሃ እና በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስቴር ተስፋዬ በልጅጌ ይኸው ጥያቄ ቀርቦላቸው ነበር። ተስፋዬ ፓርላሜንታዊም ሆነ ፕሬዝዳንታዊ የመንግስት አወቃቀር የራሳቸው መልካም ጎን ያላቸው እንደሆነ ጠቁሞ ጊዜው ሲደርስ ጥናት አድርጌ እመልሳለሁ ነበር ያሉት። ዛዲግ ደግሞ የራሳቸው አቋም ቢኖራቸውም ቢናገሩ ሊፈጠር ከሚችለው እሳቤ አንጻር አሁን አልናገርም ሲሉ ነበር የመለሱት። ይህ የፕሬዝዳንታዊ መንግስት ስርዓት በመገናኛ ብዙሃን ብቻ ሳይሆን በፓርላማም ጭምር ተነስቶ ክርክር ተደርጎበታል። የአማራ ብሔራዊ ንቅናቄ አብን የፓርላማ አባሉ ደሳለኝ ጫኔ ህዝቡ የምክክር ኮሚሽኑን የሚመለከተው የብልጽግና ፓርቲ ፍላጎትን ማለትም ከፓርላሜንታዊ ወደ ፕሬዝዳንታዊ ስርዓት የመቀየሪያ መሳሪያ አድርጎ ነው ሲሉ ተናግረው ነበር። ምን ያክል ህዝብ አሁን ሂደቱን ሌጂትሜት ነው ብሎ ያምነዋል? እሱንም በደንብ ብንገመግመው ደስ ይለኛል። ለደረቅ ፕሮፓጋንዳ ሲባል ህዝቡ እንዳይኑ ብለን ነው የሚጠብቀው ምናምን ልንል እንችላለን። ግን ደግሞ ሰፊ የትረስት ዴፊሲት እንዳለ ደግሞ መካድ የለብንም። በዋነኝነትም ብልጽግና የሆነ የፖለቲካ ዓላማውን ለማሳካት የሚጠቀምበት በግልጽ እንደሚባለው ላንሳው ከጠቅላይ ሚኒስትር ወደ ከፓርላሜንታሪ ወደ ፕሬዚደንሻል ሲስተም ማድረግ የሚፈልገውን ሽግግር ማሳኪያ ኢንስትሩመንት ነው ተብሎ ይነሳል በህዝቡ ዘንድ። ስለዚህ ያንንም በደንብ አድሬስ ማድረግ መቻል አለብን ነው። ለዚህ የደሳለኝ ጥያቄ የመንግስት ዋና ተጠሪ ሚኒስቴር ተስፋዬ በልጅጌ ብልጽግና እንደ አንድ ተሳታፊ ፕሬዝዳንታዊ ስርዓት ይበጃል ብሎ ቢያቀርብ ምንድነው ችግሩ ሲሉ ሞግተው ነበር። አንዱ እንደዛ መነሳት የሌለበት ሌላ ጊዜም በዚህ አይነት ትልቅ መድረክ ላይ ብልጽግናን በተመለከተ ብልጽግና ለሀገራዊ ምክክር ኮሚሽኑ ይዞ የሚቀርባቸው እንደ አንድ ስቴክሆልደር የራሱ አጀንዳ አለው። ወቅቱና ጊዜው ሲደርስ ያቀርባል። ለምንድነው ብልጽግና ከኋላ ሀገራዊ ምክክር ኮሚሽን በሀገራዊ ምክክር ኮሚሽን በኩል ማኒፑሌት ያደርጋል ተብሎ የሚታሰበው? ለምሳሌ ፕሬዚደንሻል የሆነ ስርዓት ለዚህ ሀገር ያስፈልጋል ከተባለ ይዘን ልንቀርብ እንችላለን። ምን ችግር አለ? ምን ችግር አለ? ምን የሚያሳፍር ነገር አለው? እና ሀሜት አገራዊ ምክክር ኮሚሽኑ ገና አጀንዳ እየተሰበሰበ ባለበት፣ አጀንዳ ባልተለየበት፣ ውይይት ባልተጀመረበት ሀገራዊ ምክክር ኮሚሽኑ ፕሬዚደንሻል ስርዓት አድርጎ የጠቅላይ ሚኒስትሩን ስልጣን አስቀጥሎ ሊወጣ የተዘጋጀ ተቋም ነው የሚል ነገር እንዴት ለኛ ይቀርብ ይችላል? ሌላ አካል ቢያቀርብ ይህ ውሸት ነው፣ እኛ እየመራን ነው፣ እኛ በምንመራው ተቋም ልንነሳ አይችልም፣ እኛ ኃላፊነት ወስደን እየመራን ነው፣ ስቴጁ እዚህ ላይ ነው ያለው፣ አጀንዳው ሲቀርብ እዚህ ላይ እንነጋገራለን ነው የሚባለው። ብልጽግና እንዲህ አይነት አቋም ቢኖረው አቋሙን እንደ አንድ ኢትዮጵያ ውስጥ ያለ ፖለቲካ ፓርቲ ለሀገራዊ ምክክር ኮሚሽኑ ይዞ ነው የሚቀርበው። ሲቀርብ የራሱ ምክንያቶች ይኖራሉ እንጂ ከኋላ በሀገራዊ ምክክር ኮሚሽኑ በድብቅ የሚሰራው ነገር አርላ ተደርጎ የሚነገርበት መንገድም ትክክል አይደለም። እዚህ ጋር ብልጽግና ከፓርላሜንታዊ ይልቅ ፕሬዝዳንታዊ ስርዓትን ያለ ኮሚሽኑ ማድረግ አይችልም ወይ የሚል ጥያቄ ቢነሳ አዎ አይችልም የሚል መልስ ይገኛል። ምክንያቱም የፌዴሪ ህገ መንግስት መሻሻል አለበትና ነው። የህገ መንግስት ማሻሻያውን ከማየታቸው በፊት ወደ 2012 እንመለስ። 6ኛው ጠቅላላ ምርጫ በህገ መንግስቱ መሰረት መካሄድ የነበረበት በ2012 ነበር። ይሁንና በወቅቱ የኮቪድ-19 ወረርሽኝ ምርጫውን ለማካሄድ አያስችልም በሚል አንድ ዓመት
ተራዝሟል። ይሁንና የኮቪድ ስርዓት ከ2012 በላይ በ2013 በተጠቂዎች ቁጥር እጅግ ያሻቀበበት ነበር። የሰሜን ኢትዮጵያ ጦርነትም ተቀስቅሶ ነበር። በወቅቱ ታዲያ በየ5 ዓመቱ መካሄድ የነበረበት ምርጫ እንዴት ህገ መንግስቱ ላይ ከሰፈረው ድንጋጌ ውጪ ተካሄደ የሚለው ማየትም ተገቢ ነው። ምርጫው እንዲራዘም የተደረገው የህገ መንግስት ጉዳዮች አጣሪ ጉባኤ ባካሄደው መድረክ አማካኝነት ነበር። ይህ አካሄድ ህገ ወጥነት ነው የሚል የበረታ ተቃውሞ ቢቀርብበትም ምርጫውን ከመራዘም ግን አላገደውም። አንዳች ህገ መንግስታዊ ማሻሻያ ሳይደረግ 1 ዓመት ተራዝሟል። ፓርላሜንታዊውን ወደ ፕሬዝዳንታዊ መቀየር ግን በቀጥታ ህገ መንግስቱን የሚጥስ ስለሆነ ህገ መንግስታዊ ማሻሻያን ግዴታ ያደርገዋል። የኢትዮጵያ ፌዴራላዊ ህገ መንግስት ህገ መንግስቱን ማሻሻልን በተመለከተ አንቀጽ 105 እንዲህ ይላል። በዚህ ህገ መንግስት ምዕራፍ 3 የተዘረዘሩ መብቶች እና ነጻነቶች በሙሉ ይህ አንቀጽ እንዲሁም አንቀጽ 104 ሊሻሻሉ የሚችሉት በሚከተለው አኳኋን ብቻ ይሆናል። አንደኛ፣ ሁሉም የክልል ምክር ቤቶች የቀረበውን ማሻሻያ በድምጽ ብልጫ ሲያጸድቁት። ሁለተኛ፣ የፌዴራል መንግስት የህዝብ ተወካዮች ምክር ቤት በ2/3 ድምጽ የቀረበውን ማሻሻያ ሲያጸድቀውና የፌዴሬሽኑ ምክር ቤት በ2/3 ድምጽ ማሻሻያውን ሲያጸድቀው ነው። ይህ ማለት በቀላል አገላለጽ ቢያንስ በፌዴሬሽኑ ውስጥ ውክልና የሌለበት የትግራይ ክልል ስለሌለ ማሻሻያውን ህልው ሊያደርገው አይችልም። ይህ ሲባል ሌሎቹ ክልሎችና ከተማ አስተዳደሮች ለማሻሻያው ይሁንታ እንደሰጡ አሊያም በሙሉ ድምጽ እንደተቀበሉት ታሳቢ ተደርጎ ነው። ስለዚህ የህገ መንግስት ማሻሻያ ውስጥ ሳይገባ የሀገራዊ ምክክር በተሰኘ ኮሚሽን አማካኝነት ብልጽግና ፍላጎቱን እውን ያደርጋል የሚለው ነው ወላምቱ። በእንዲህ አይነት ክርክሮችና መላምቶች የታጀበው ኮሚሽኑ ግን በቀረችው ጊዜም ቢሆን ስራውን ለማጠናቀቅ እየጣረ ስለመሆኑ የሚወጣቸው መረጃዎች ያመላክታሉ። የኢትዮጵያ ሀገራዊ ምክክር ኮሚሽን ማህበራዊ መሰረታቸው የትግራይ ክልል ከሆኑት የፖለቲካ ፓርቲዎች ጋር ያደረገው ውይይት በ22 ደቂቃዎች ገደማ ቀንብቦ አሰራጭቷል። በውይይቱ የፖለቲካ ፓርቲ ተወካዮች የተለያዩ ጥያቄና አስተያየቶችንም አንስተዋል። በእርግጥ አንዳንዶቻችን አጀንዳዎቻችን ቀድመን አስገብተናል። ለምሳሌ አንድርታ ፓርቲ ከዚህ በፊት አጀንዳ አቅርበናል። ኮሚሽኑ ቀርበዋል። አሁን የምናቀርበው የተለየ ነገር የለንም። ይሁንና ግን ይሄ ምክክር ሂደት በትግራይ መቀጠል አለበት። ትግራይ መምከር መቻል አለባት። ትግራይ መምረጥ መቻል አለባት። አንዳንድ ኃይሎች አሉ የህዝብ ውክልና ሳይኖራቸው የትግራይን ጉዳይ ካልወሰንን የሚሉ ኃይሎች እንቃወማለን። ኮንቴስትድ ኤሪያ የሚባለው የራያ አካባቢ 6 ወረዳ የሚባሉ አሉ። 5 ናቸው አክቹዋሊ። እነዚህ ቦታዎች እናቶች ሆስፒታል ሂደው አይወልዱም። ምንም አይነት ኢንፍራስትራክቸር ሶሻል ሰርቪስ አያገኙም። ለምን? የትግራይ ጊዜያዊ አስተዳደር እዚያ አይገባም። በፌዴራል መንግስት ነው ያለው ለስሙ። በዚህ በኩል ደግሞ ቀድሞ በሰሜኑ ጦርነት ጊዜ የነበሩ ህገወጥ ታጣቂዎች፣ ህገወጥ አስተዳደሮች ነበሩ። እነሱ ደግሞ መንግስት ነን ይላሉ። በአማራ በኩል የገቡ ማለት ነው። ህዝቡ ግራ ገብቶታል። ህገወጥ ታጣቂዎች እየሄዱ በየጊዜው እያፈኑ ከቤት ይወስዳሉ። ባለሀብቶች ከዚያ ሸሽተው ጠቅላላ ወደዚህ ወደ አዲስ አበባና ሌላ ቦታ ነው ያሉት። ወጣቶች አረብ ሀገር ነው እየሄዱ ያሉት። የባህር የአሳራት እየሆኑ ነው ያሉት። የሰላም እጦቱ ከባድ ስለሆነ እዚያ ጋር ማለት ነው። ስለዚህ እኛ ምክክሩ እንፈልገዋለን። ጥያቄ ያለኝ ለእናንተ ማለት ነው። አሁን እናንተ ውይይቱን እየመራችሁ ነው። አንድ ኢንዲፔንደንት ናችሁ ወይ? የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር መስፍን አርአያ ጊዜያዊ አስተዳደሩ ይሁንታ እንደሰጠ ህወሓትም ቅንጦት ነው ከማለት ውጪ አትስሩ አለማለቱን ተናግረዋል። ጊዜያዊ መንግስቱ ስሩ ብሎናል፣ አትስሩ አላለንም። ቲፒኤልኤፍም ቢሆን አትስሩ አላለም። ነገር ግን ቲፒኤልኤፍ ባስቀመጣቸው ቅድመ ሁኔታዎች ምክንያት የዳያሎግን በአሁኑ ሰዓት ማካሄዱ ላግዠሪ ነው ያለው። ይህንን እናንተም በመግለጫም በትግርኛውም ሳትሰሙት እንዳልቀራችሁ አምናለሁ። ዋናው እኛ ደግሞ ምክክር ላግዠሪ አይደለም። ምክንያቱም ይሄ አፍጥጦ ያለ ጦርነት መርገብ አለበት። ህዝቦች መምከር አለባቸው። የፌዴራል መንግስቱና የሪጅናል መንግስቱ እየተነጋገሩ እያለ የቲፒኤልኤፍንም ጥያቄ ጨምሮ ህዝቦች ግን ተቀራርበው ተነጋግረው ከሌሎች ወንድም እህቶቻቸው ጋር ተነጋግረው መወሰን መቻል አለባቸው። ቅድም አንድ ጥያቄ ተጠይቀን ነበር፣ ምን ያህል ኢንዲፔንደንት ናቸው የሚል። እኛ በእርግጠኝነት የምንነግራቸው ነገር ቢኖር እንግዲህ 11 ቃል ነው፣
ኢንዲፔንደንት ነን። ኮሚሽኑ የስራ ጊዜውን ከ44 ቀናት በኋላ ያጠናቅቃል። በቀሩት ጊዜያት ስራውን ይጨርሳል ወይስ የስራ ጊዜው እስከዚህ ቀደሙ ይራዘምለታል የሚሉትን ጥያቄዎች ቀጣዮቹ ሳምንታት ምላሽ ይሰማባቸዋል ተብሎ ይጠበቃል። የማለዳ ትንታኔ በዚሁ ተጠናቋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልኝ።